ዛሬ እንግዲህ ሁላችንም የፍቅር ጀማዎች ስንመኘው የነበረው ሄርሜላ ትክክለኛ ውሳኔ ወስናለች። ለዚህ ጉዳይ ላይ አንዴ ሞራል እንሰጣታለን። ይህን ውሳኔ ደግሞ ያዝልቅላት። መጨረሻውን ደግሞ እንደዚህ ሂዶ መጨረሻውን የተሻለ ነገር ይዞ እንደሚመጣ በእርግጠኝነት ነው የምነግራችሁ። ሌላ ብዙ ነገር የምናወራው ነገር ይኖራል። ከእናንተ ጋር የምቆየው ኪራ ወንድማችሁ ነኝ። እንግዲህ እስከመጨረሻ አብራችሁን ቆዩ። ቪዲዮ እንግዲህ ላይክ በማድረግ እንደተለመደው ላይክ በማድረግ ጀምሩት ለማለት እወዳለሁ። ስቲል ናው ከኔ ጋር ሆናችሁ ወይም ደግሞ የኔ ፋሚሊ ሆናችሁ ሳብስክራይብ ያላደረጋችሁ ሰዎች ሳብስክራይብ አድርጉ። በስተመጨረሻ ደግሞ ሀሳብ አስተያየታችሁ ኮሜንት ስር እየገባችሁ ኮሜንት ጻፉልኝ ለማለት እወዳለሁ። ግን መቼ ነው መጨረሻ ስታዩት ያላችሁን ሀሳብ አስተያየት፣ ጥያቄ ምንም ይሁን ምንም እንቀበላለን። ሪፕላይ እየገባው ለመመለስ ሞክራለሁ ለማለት እወዳለሁ። ስለዚህ ዛሬ በአብርሽ ቤት የተለቀቀው አንድ ሰው ሲገፋ ወደ ሌላ መሄድ ሳይሆን በዚህ ጉዳይ ላይ አበጋዝ ሁሌ እንደምል ማለት ነው የተሻለ ነገር ለማግኘት ሁሌ የተሻለ ነገር ማድረግ ነው እንጂ እየወደቅክም በመጣህ ቁጥር የተሻለ ነገር ሁሌ እንደማታገኝ በእርግጠኝነት እየነገርኩ ነበር። አሁን ደግሞ ሄርሚ ጋር ተመለስ። እሺ ብላ ብትቀበልስ ነገ ጠዋት አሻፈረኝ ብለህ ከሷ ህይወት እንደማትለይ በእርግጠኛ ሆነ ነገሮችን ውስብስብ አረክብን። ብቻ ያንተ ባህሪ አንበሳነ ስንል አይጥ ሆነ ትገኛለህ ነው። ይሄ ልጅ አይጥ ነው ስንል ደግሞ አንበሳ ሆነ ደግሞ ታጓራለህ የሆነ ሰዓት ላይና አሪፍ ነገር ለመስራት ትሞክራለህ። ስለዚህ ስብዕናህን ምንም ማወቅ አልቻልንም። ያንተና የዴቭ ወንድምህን ስብዕናችሁ ማወቅ አልቻልንም። እዚህም እዛም እየገባችሁ ነገሮችን ለማበላሸትም አንደኛ ናችሁ፣ ለማስተካከልም አንደኛ ናችሁ። ስለዚህ አሁን ደግሞ አንተ የመረጥከው ወይም ደግሞ የያዝከው መንገድ ለማበላሸት እስከሆነ ድረስ ጭራሽ አይሳካልህም። ሄርሚ ባጣቆያ አይደለችም። ዜጋ ስታጣ እዚህ ጋር መጥተህ ሌላ ነገር ለማውራት ነገ ጠዋት ደግሞ ሄርሚ የሆነ ነገር ስትል ትንሽ ነገር እንኳን ስቲል ነው እንከን ስላላገኘህባት ነው ከሷ ጋር እንደዚህ ሙጭጭ ብለህ የቆየው። ኦልሬዲ በሆነ መንገድ ተመልሰ ነበር ወደ ሩታ። እዛ በኋላ ግን የመጣበት መንገድ ደግሞ አሁን ልክ አይደለም። አማራጭ ስታጣ አንተ የሚዲያ ጋንግስተር ነኝ ብለህ ስለምታስብ ነው። በመጀመሪያ ግን ብቻ ቪዲዮውን ያላያችሁ ሰዎች ልትኖሩ ስለምትችሉ አንድ የቪዲዮውን ባጭሩ እናየዋለን። ከዛ በኋላ ዲቴል ማብራሪያ እንሰጣለን። እስከ መጨረሻ አብራችሁኝ ቆዩ። ቪዲዮውን ይሄን ይመስላል። ለመረዳትና ስቲል ከፍቅር ጋር እኮ እንደዛ አክት ስታደርግብኝ እኮ ምንም ባላጠፋው ጥፋት እኮ ብዙ ነገር ለመፍጠር የሞከርክ ሰው ነህ። ዛሬ ምን ተገኝቶ ነው ለማግኘት የምትሞክረው? ዛሬ ምን ተገኝቶ ነው ታውራይ? እነሱም ቢሆን የፈለጉትን ቃል የሚናገሩት በአንተ ምክንያት ነው። የትም አያውቁኝም። ፍቅር የትም አታውቅኝም፣ ሩታም የትም አታውቅኝም እኮ አብርሃም። ስለዚህ ከአንተ ጋር ምንም የሚያገናኝ ነገር የለም ሲጀመር። ጨርሻለሁ። ከዛ ባለፈ ደግሞ ነገሮችን ቆም ብለህ አስብ። የሚወስንህን፣ የሚያከብረን፣ የሚመጥንህን ሰው በስትክክል ለመምረጥና ህይወትን ለመኖር ሞክር ሲል አብርሃም። አንተ ልብህና ቃላቶች አንድ አይነት አይደሉም። ተግባር አንድ አይነት አይደለም። ገባ? ይሄንን ነገር አንተ መንቃትም ማየትም አልቻልክም። ሁሌ ራስን እያታለልክ ሁሌ ራስን እየሸወድክ ነው የምትኖረው። ገባ አይደለም? እኔም በሆን በዚህ ልክ ተስፋ ሳልቆርጥ እንደዚህ መሆነው በጣም ብዙ ያሳለፍኩበት ነገር ስላለ ነው። እኔ ከኔ በላይ አንተ ማንም መስዋዕት የከፈለልህ ሰው የለም። ገባ አይደለም? ማየትና መረዳት ስለማትችል ነው። እኔ በህይወቴ ብዙ የተውኩልህ በጣም ብዙ የሆንኩልህ ብዙ ነገሮችን ትንችል አንተ መስዋዕት የከፈልኩኝ ሴት ነኝ። እዚህ በኋላ ሁለታችሁ እንዳትደውልልኝ። አንተም ብትወድ ደግሞ ሰው ሲወድ ሰው ሲያከብር ሰው ሲያፈቅር ይግባክ እንጂ አሁን ፍቅር ስለከዳችና ነገሮች ስለተበላሹ ነው የምትመጣበት ምንም ምክንያት የለም። ያንተ ለመረዳት ነው ሬዲ አይደለም። ሳከብር ስወድ ሳፈቅርክ ምላሽክ እንደዚህ መሆን አልነበረበትም። ጨርሻለሁ እኮ ነሽ አንዴ ላውራሽ። ጨርሻለሁ። እንግዲህ ቪዲዮውን እንዳየነው የዛሬ የሄርሚ ውሳኔ ሁላችንም ስንመኘው የነበረ ትልቅ ውሳኔ ነው። ይህን ውሳኔ ግን ጸንታ ከያዘችው በጣም ደስ የሚል ውጤት እንደሚያመጣላት በእርግጠኝነት ልነግራችሁ እወዳለሁ። ከዛ ባለፈ እዚህ ጋር ምን እያለች ነው መሰላችሁ ሄርሚ? እኔ ፍቅርም አታቀኝም ሩታም አታቀኝም፣ የሚያውቁኝ በአንተ ጉዳይ ነው። ስለዚህ እያዋረድክኝ ያለው አንተ ነህ፣ ሌሎች ነገሩም ሊደርስብኝ እያረክ ያለው አንተ ነህ። ስለዚህ የሚሻለው ነገር እንደዚህ አይነት ነገር ውርደት ከነዚህ ሴቶች ከምቀበል ራሴን ባገልስ በሚለው ውሳኔ የሆነ ትክክለኛ የሆነ ውሳኔ ነው። ይህን ውሳኔ መች መወሰን እንደነበረባት ታውቃላችሁ? ገና መጀመሪያ ሩታ የኔ ነው ብላ እንደዚህ ስትከራከር ምናምን ስትል ከዛ በኋላ ወደ ራሱ ተመልሶ አላቅሽም ማንሽ አንቺ በሚልባት ቅጽበት ነበረች እንደውም ሄርሜላ ከሱ ጋር መለያየት የነበረባት። ግን ያን ሁሉ ጊዜ አልፎ አሁን ላይ በዚህ ልክ ራሱ መወሰኗ አንድ ጥሩ ነገር ነው። ለዚህ ደግሞ እናንጨበጭባለን፣ ሞራል እንሰጣለን ማለት ነው ለሄርሚ። ስለዚህ ውሳኔሽን እስከመጨረሻው አዝልቂ ለማለት ወዳለሁ። አበጋዝ እንደሆነ የአፎለምታም የለውም እንዲሁ ሲያወራ ያለውን ነገር ነው የሚያወራውና ነገ ጠዋት በምን አሳምነው እንደሚመልስሽ አላቅም። ብቻ ግን ላለመመለስ ወደዚህ ህይወት ላለመምጣት ሞክሪ። ብዙዎቹ ማለት ነው ብዙዎቹ በሚባል ደረጃ በተለይ ደግሞ አብርሽና አብርሽ አካባቢ ያሉ ሰዎችን አንቺ ከአብርሽ እንድትርቂ ያላረጉት ነገር ያልተደረገ ጥረት የለም። ይህን ጥረታቸው ደግሞ እውን ሆኖ ሳይሆን አሁን የወጣሽ ማለት ነው
በራስሽ ፍቃድ ሄርሚዬ የት ነው የምትሄጂብኝ? ተይ አትሄጂብኝ እያለ ኖ እኔ አልፈልግህም ከዚህ በኋላ ምናምን ብለሽ የሄድሽበት መንገድ ነው። ይህን ውሳኔ ወሰንሽው ደግሞ እንደ ሩታ ሀሳብ ሩታ ሂጂልኝ ከህይወቴ ውጪልኝ ብላሽ አይደለም። ወይም ደግሞ ኤፊ በራሱ ጉልበት አይደለም ይሄን ነገር ብቻ አብርሽና የአብርሽ አካባቢ ያሉት ወይም ደግሞ ሩታና የሩታ አካባቢ ያሉ ሰዎች ሂጂ ብለውሽ ሳይሆን በራስሽ ውሳኔ አብርሽን ምን እያስጨነቃችኋት ነው? ለምን ነው እንደዚህ የምታደርጓት? ምናምን ብለህ ሌላ ሰበብ ይዘህ መጥተህ ነው እኔ ነገ ጠዋት ዋስትና የሌለው ፍቅር መቀጠል ስለማልፈልግ እዚህ ጋር ተወኝ ብላ ሶስት ለአንድ ነው ያሸነፈችው። 3-1 ነው ያሸነፈችው ዛሬ። በእርግጥ እዚህ አንድ እውነታ ልንገራችሁ፣ የፍቅርና የሩታ ጉዳይ እሷ እንድትሄድላቸው ነበረ። መሄዷን በራሱ ደስተኛ ናቸው። በዚህም ሆነ በዛም እነሱ ምንም አያስቡም። የሚያስብ እንትን የላቸው። ሀሳባቸው የሰበብና የሴራ ብቻ ስለሆነ እሷ መሄዷ በሌላ እንትን አይተውታል። ግን እኔ በእርግጠኝነት ሄርሚ በዚህ ጉዳይ ላይ ልንገርሽ፣ ነገ ሌላ ቀን ነው። ነገ የተሻለ ቀን ነው። ነገ ከዚህ አሁን ከምትኖርበት ህይወት 10 እጥፍ የተሻለ ሆኖ የምታገኝበት ወይም ደግሞ የምትኖርበት ላይፍ አለና ይሄን ህይወትሽ ደግሞ ለመቀጠል ዛሬ መወሰን ያለብሽ ነገር በስነ ስርዓት መወሰንሽ ደስ ብሎኛል። መዘግየትሽ እንዳለው ነው። ግን ዘግይተሽ በራሱ ተሸንፈሽ በእነዚህ ሰዎች እንትን ብለሽ ሳይሆን የአብርሽን አቋም የሌለው ስብዕና እዚህም እዛም በሚልበት ነገር ነገ ጠዋት ለአንቺም ዋስትና እንደሌለው በማወቂያ ነገር መወሰንሽ አሪፍ ነገር ነው። ስለዚህ በዚህ ጉዳይ ላይ አይ ሪስፔክት ዩ። ሌላ ሁለተኛ ደግሞ በዚህ ቪዲዮ እኔ በጣም የገረመኝ ነገር ምን ታውቃላችሁ? ሩታ ከኔ በላይ ለአንተ መስዋዕትነት የከፈለ ሰው የለም ስትል ሰማዋት መሰለኝ። እርግጥ ነው ከአንቺ በላይ በጣም መስዋዕትነት የከፈለለት ሰው የለም ለአብርሽ። በእርግጠኝነት ልንገራችሁ እዚህ ጋር ከሄርሚ በላይ ከሌሎቹ እሱ አካባቢ የነበሩ ሴቶች በላይ ሄርሚ በጣም ብዙ መስዋዕትነት ከፍላለች። እንደ ሴት በፍቅር ደረጃ የሄዱበት መንገድ አለ። ልክ እንደ አሁን ሄርሚ የሄደችበት ነገር ማለት ነው። ሄርሚና ሩታ እኩል የሚያደርጋቸው እዚህ ድረስ ነው። ከዛ በኋላ ግን እርግዝና የሚባል አለ። አብዛኞቻችሁ ሴቶች የምታውቁት ነገር ነው። በእርግዝና ሰዓት የሚከሰት በጣም ብዙ መነጫነጭም ትሪትመንት የሚያስፈልገው ላይፍም ነው። በመጨረሻ እንኳን የማይካድ አማረኝ የሚባልበት ሰዓት አለ። ይህን ሁሉ ነገር ሲደረግ ብዙ መንገጫገጭ ተፈጥሮ ነበር። ይህን ሁሉ ነገር ይይዛ ነበር ሩታም ሄደችው። ከዛ በኋላ ልጅ ተወለደ። ከተወለደ በኋላ ደግሞ እያየነው ነገር አሁን እዚህ ጋር ማብራራት አያስፈልገንም። ግን ይህን ሁሉ መስዋዕትነት ከፍለሽ ስታበቂ አሁንስ እያደረግሽው ያለውን ትክክል ነው ወይ? አንድ የልጄ አባት ነው ብለሽ የምታስቢው አንድ የልጅነት ፍቅርሽን በዚህ ልክ በመተት አስመትተሽ ሌላ ነገር እየፈለሰፍሽና ሴራ እያሰብሽ ከአንቺ ጋር እንዲሆን እያደረግሽው ያለውን መንገድ ልክ ነው ወይ? ይህን ነገር አልባነንም። በቃ አብርሽ ተጃጅሎም ይሆን ልጅነት ይሁን ወይም ጅልነት አሊያም ደግሞ አውቆ ባላወቀ ሙድ ነገሮችን ዝም ማለና አሁን ደግሞ ሌላ በግልጽ እንኳንም ሴረኛ ተንኮለኛ እና ደግሞ መጥፎ ሐሳቢ መሆንሽን በግልጽ አማርኛ ነገርሽው። ሆን ብለን ከፍቅር ጋር እየተጫወትን ነበር፣ ወይም ደግሞ ፍቅር ያለችው ሆን ብለን ከሩታ ጋር ስንጣላ እያስመሰልን ነበር። እንደናንተ ግሩም ኤርሚያስ አይሰራም፣ እንደናንተ ሰላም ተስፋ አይሰራም። በጣም ፊልመኞች ናቸው። እንደናንተ አይነት የአክተር ስራ የሚሰራ ሰው አይቻላል። የካፕል ሙርትታችሁ ፊልም ብትጀምሩ ማለት ነው ማንንም አይበልጣችሁም እናንተ በዚህ ጉዳይ ላይ። ፍቅርም ብትሆኚ ሩታ ፍቅር ደግሞ በማስመሰል ሳይሆን በመሆን የሚሆን ነገር ነው እንጂ አስመስላችሁ ይሄን በዚህ ልክ እንደዚህ ተናንቃችሁ ምናምን ነገር ሌላ ታሪክ ፈጥራችሁ በጣም የሚያስጠላው። እና ደግሞ አሁን ፍቅር የመጣሽበት መንገድ ከሩታ ጋር ለማገናኘት እንደሆነ አውቃለሁ። ግን አንቺ ቢያንስ ትናንትናም ከትናንት ወዲያም የሆነ ጉዳቶች ደርሶብሽ ነበር። ይሄን ጉዳት ረስተሽ አሁን ደግሞ ሌላ የሄርሜላ ጉዳት ምንም ያልታየሽ ምን ሆነሽ ነው? በምን እሳቤ ታስበሽ ነው? እሺ ከሩታ ጋር ይሁን ችግር የለውም መሆን እኮ እኛም አንጠላውም፣ ግን በትክክለኛ መንገድ ሁን እያልነው ነው። ወይም ሩታ ወይም ደግሞ ሄርሜላ ምረጥ በሚለው መሀል መንገድ ላይ ቆመን ነው ይሄን ነገር የምናወራው። ግን የሚሄድበት መንገድ በመተት ባይሆን ይመረጣል። ወይም ደግሞ አሁን በመጣችሁበት ይሄ የማስመሰል ሴራ ይዛችሁ መምጣታችሁ ደግሞ በጣም ነው የሚያስጠላው። ስለዚህ ፍቅርን ብትሆኝ ሩታ
እኔ በአብርሽ ቦታ ብሆን ማለት ነው መልሼም አላገኛችሁም፣ ደውላችሁልኝም አላገኛችሁም። ምክንያቱም ነገ ጠዋት ከሩታ ጋር እንኳን ትዳር ይዞ ወይም ደግሞ የነበረውን ትዳር ቢቀጥል ማለት ነው ምን እንደሚፈጠር እኔ እርግጠኛ አይደለሁም። በአብርሽ ቦታ ሆኜ ሳስበው እኔ አልቀጥልም፣ በእርግጠኝነት አልቀጥልም። ይህን ያክል የማሰብ ችሎታ፣ ይህን ያክል የሴረኝነት መንገድ፣ ይህን ያክል የመተት ደረጃ ወይም ደግሞ የሆነ ቦታ ላይ ብቻ ከሄደች ለመጥፎ ነገር ቅርብ ከሆነች በዚህ ጉዳይ ላይ ሩታ፣ እኔ ከሩታ ጋር ምን አገናኝ? ልጅ ያለ ልጄ ደግሞ በስነ ስርዓት ከማንም በላይ ተንደላቆ እኔ ያደግኩበትን ህይወት ሳይሆን አሁን ባሉት ልጆች እንደውም በተሻለ ሁኔታ እንዲያድግ የፈለገውን ነገር እንዲያገኝ እኔ ባለኝ ተጣጥሬ ነገሮችን አስተካክዬ ልጄን ለማሳደግ እሞክራለሁ እንጂ ከሩታ ጋር ጭራሽ አልሆንም። ግን በዚህ ጉዳይ ላይ እኔ ነኝ፣ አብርሽ ደግሞ አብርሽ ነው። የአብርሽ ውሳኔ ደግሞ ምን እንደሆነ እራሱ የሚያውቀው ነገር ነው። ምክንያቱም ነው ይሄን ነገር ትክክል ነው ብለን ባሰብንበት ሰዓት ስህተት ሆኖ ይመጣል። ይሄን ነገር ስህተት ነው ብለን በመጣንበት ሰዓት ደግሞ ትክክል ነኝ በሚለው ደግሞ ሌላ ርዕስ ይዘውልን ይመጣል። የዚህ ሰውዬ ድራማ እኔ በምን ማለቂያ እኔ ተከታታይ ፊልም አለ አይደለ? በጣም የምንወዳቸው ልክ እንደ ልጄስ፣ እረኛዬ፣ አሊያም ፍቅር እስከ መቃብር ምናምን የተጀመሩት በጣም ብዙ ቪዲዮዎች ነበሩ። እንደነሱ አይነት ሆኜ ነው በቃ ነገሮችን ሳስፔስ እያደረገኝ የማየው። ስለዚህ ማለቂያውን አሳየን በዚህ ጉዳይ ላይ አብርሽ። በቃ ተዋትና አትደውላት፣ አታገኛት። በግልጽ እንዳወራችሁ እንትና ሄርሚ በዚህ ሰዓት ላይ መቻሉን ይስጣትና ኦልሬዲ በፍቅር ደረጃ በዚህ ልክ መመካት የለብንም። ማንም ሰው ቢሆን ፍቅር እዚህ ድረስ ከደረሰ ማለት ነው ወስናለሁ ብለህ የምትወስነው ነገር አይደለም። አንዳንዴ እኮ በጣም በፍቅር ቆይተን እንደዚህ ወንድና ሴት ከዛ በኋላ ወደ ትዳር ከተመጣ በኋላ የዛኔ በፍቅር በነበርክበት ሰዓት ማታ ማታ ነው የምትገናኘው፣ ትጠጣለህ፣ አንድ ሁለት ትላለህ፣ ሌላ ነገር ይኖራል። አብረን ደግሞ በሳምንት አንዴም ሁለቴ ማደር አለ ምናምን እና የፍቅር ስሜት አሪፍ ሆኖ ስታገኘው ለምን ትዳር አናደርግም በሚለው ወደ ትዳር ሲመጡ 24 ሰዓት አብረው ናቸው። እሺ ወደ ስራ ሄዱ ወይም ደግሞ እሷ ወደ ስራ ትሄድና ቢያንስ 13 14 ሰዓት አብረው ናቸው። ይሄን አብረው የሚሆኑበት ጊዜ በረዘመ ቁጥር መሰለቻቸት ይመጣና ወይም ደግሞ ይሄ አለመጣጣም ይመጣና ለመለያየት በራሱ በጣም ከባድ ይሆንብሃል የዛኔ ማለት ነው። አሁንም እየተፈጠረ ያለው ይሄን ነገር ነው። ምኞት የሚባል ነገር አለ፣ ሐሳብ። አሁን የአብርሽ ሐሳብ ነው ያልገባኝ ነገር። ኢንፊኒቲ የሚባል ድሮ እኛ ሂሳብ ስንማር እንደዛ ነበር። ኢንፊኒቲ ወርድስ፣ ኢንፊኒቲ ናምበርስ የሚባላሉ ቢሊዮን፣ ትሪሊዮን ምናምን አልፈ ኢንፊኒቲ በጣም ብዙ የሚባለው ነገር የዚህ ምኞት ነው። አንድ ሴትዮ ምን አደረገች መሰላችሁ? ወተት ነበር የሚሸጠው እና የሆነ ጊዜ በጣም ብዙ ወተት ወጣላት። ከዛ ወተቱን ይዛ ተሸክማ እየሄደችው ለመሸጥ እየሄደች ነው ሴትየዋ እንግዲህ። ከዛ ምን ታስባለች በሰዓቱ? ወይኔ አሁን ይሄን ወተት ሽጬ ይሄን ብር አገኛለሁ፣ ከዛ ወተቱን እንዳለ ሆነ በዛ በኩል በሬዎች ስላሏት ዶሮ ገዛለሁ፣ እንቁላሎቹን ይጥሉኛል፣ ከዛ የተጣለውን እንቁላል ደግሞ እንደገና ጫጩት እንትን ካሉን በኋላ ሌላ የዶሮ እርባታ ጀምራለሁ፣ ከዛ በኋላ እንደዚህ ሆኖ እንደዚህ ምናምን ተብለው ብዙ ነገር አሰበች። በጣም ብዙ ነገር እያሰበችበት የስበቃይን ነገር አሳካዋለሁ ብላ ራሷን እንደዚህ ስታነቃነቅ ማለት ነው። እዚህ ጋር ነበር የተሸከመችው። ከዛ ወተቱ ተደፋ ማለት ነው። ተደፋ፣ ኦልሬዲ ምንም ነገር የለም ከዛ በኋላ። ይሄን ለመጀመሪያ ጊዜ ያገኘችው አሪፍ ወተት ነበረ። ይህን ሁሉም ሆነው ግን ምኞት እንደ ምኞት ሆነና፣ ስለዚህ አንዳንዴ እጃችን ላይ ያልገባ እጃችን ላይ ያልጨበጥነውን ነገር ባናወራው ወይም ደግሞ ባናስበው ይሻላል። አብርሽ ደግሞ እጅ ላይ ባልገባ እንዲሁ ከባዶ ከዜሮ ተነስተ እየየ ብለ እዚህም እዛም እና ደግሞ አንድ እንኳን ከወንድ ጋር ቻላቅም እንዳለ ሴቶች ብቻ። እነዚህ ሁሉ የሴቶች ክምችት ምን ልታረጋቸው እንደሆነ ያልገባኝ ነገሮችን ግልጽ አድርግልንና እንደ ባልታዛር ሁሉም ጋር ማዳረስ አለብኝ፣ በዚህ ጉዳይ ላይ ፌሜስ መሆን አለብኝ በሚለው እሳቤ እያሰብኩ ከሆነ በሌላ መንገድ ሞክሮ። ምክንያቱም ሄርሜላ ይህን መንገድ እንድትሄድ አትፈቅድልህም። እሷ አንድና አንድ ፍቅር ብቻ ነው የያዛት። በዚህ በፍቅር ደረጃ ደግሞ አምናበት እስከ ጥግ ድረስ ለመሄድ መስመሯን ይዛለች። ስለዚህ ምን ብልሃለች ደግሞ እዚህ ጋር አብርሽ አይቼሃለሁ፣ ማነው ጥሩ ማነው መጥፎ የሚባለው ነገር ስቲል ነው አልገባህም። ማነው ብዙ ውለታ ያደረገልህ?
ማነው ደግሞ ይሄ የፍቅር ስሜት ያለው ብዙ ለማሳየት ሞከርኩኝ። በጣም ብዙ ፍቅር እንዳለኝ ከአንተ ጋር ለመቀጠል የምሳሳበት ህይወትም እድሜም እንደሌለ እያወቅኩኝ በጣም ብዙ መንገድ ሄጃለሁ። ይህን ነገር ግን እሺ ብለህ እንትን ማለት አልፈለግም፣ እንድታምነኝ አልቻልክም፣ ወይም ደግሞ አልፈለግም። ስለዚህ እኔ መወሰን ያለብኝ ነገር መወሰን ስላለብኝ በቃ ሄጃለሁ ብላ የሄደችበት መንገድ እችኛዋ ርዕስ እችኛዋ ያወራቻትን ነገር እንኳን በራሱ አእምሮን ሊነካ ይገባ ነበር። እንደ ሰውኛ ስናስበው ለአንተ አይደለም ለእኛ እንዲሁ ዝም ብላችሁ የሁለታችሁ ግንኙነት የምናውቀው ሰው እንኳን ተች ያደርጎናል፣ ወይም ደግሞ የሆነ ያዝ የሚያደርግ ነገር ይዞናል። አንተ በእርግጠኝነት የምነግርህ ትናንትና ፍቅር እንዳለች ድንጋይ ነህ አለች። ድንጋይ ነህ አይገባህም። ምንም እንደዚህ በስሜት ለማስረዳት ሞክረሽ በንግግርም ነገረች አይደለ? ይሄን ነገር አሁንም ካልገባ ማለት ነው እውነትም ድንጋይ ነህ። ድንጋይ ይሄ ጥቁር ድንጋይ አለ አይደለ? በመዶሻ መጥተው የማይሰበር አይነት ድንጋይ፣ እሱን አይነት ድንጋይ ነህ አብርሽ። በዚህ ሰዓት ላይ ካልተሻለ ሂድ ጸበል፣ ወይም ደግሞ የሳይኮ እንትን የሚሉ ሰዎች ጋር ዶክተሮች ጋር ሄድና አእምሮን ለመታከም ሞክር። ካልሆነ ግን እንደ ሰው ስናስበው ሰውኛ አስተሳሰብ ካለ በዚህ ልክ አትወርድም ነበረ፣ መውረድም አይጠበቅብም ነበር፣ አትወርድም ነበረ። ስለዚህ በመጨረሻ ፍቅር ምን እያለች ነው በዚህ ሰዓት ላይ? ትናንትና አብርሽ ሁላችሁም እኔ ወደ ሚዲያ አምጥቻችሁ ግን አሁን ግን እየካዳችሁኝ ነው የሚል አንድ ቆንጆ አይዲያ ይዞ መጥቶ ነበርና እነሱ እየካዱት ነው። ሲጀመር እሱ ባያወጣን ራሱ እኛ በሌላ መንገድ እንመጣ ነበር። እያንዳንዳችሁ አመዳም ነበራችሁ ከአብርሽ ጀምሮ። ፍቅርም የድሮ ፎቶሽን ቪዲዮሽንም እንዳለ ዩቲዩብ ላይ ስላለ ማለት ነው በጣም አመዳሞች ነበራችሁ ሁላችሁንም ነው የምላችሁ። እኔ ሄርሚ ነው አሁን የመጣችሁ የድሮ እንትኗን አላውቀውም። ፍቅር ምን ትመሲ እንደነበር ማትክጁ አንድ እውነት አለ። ዝም ብለሽ ዩቲዩብ ላይ መለስ ብለሽ ይው ሩታውን በዛው ልክ እንዳሁን እንደዚህ ሆነች ሳይሆን በጣም ምን ከቡታጅራ ያለውን እንትን ማየት ነው የሚጠበቅብሽ ከአብርሽ ጋር ያሳለፍሽው ነገር። ስለዚህ በቃ እርሱ ነው ወደ ሚዲያ ያመጣችሁ አይደለ? ቴንኪ ማለት ያለባቸው እንኳን ቢያንስ ቴንኪ ልመዱ። አብርሽ እኔ ከአንተ ጋር መኖር እፈልጋለሁ እያልሽ ሩታ ሌላ መካካድ ምን አስፈለገው? ይህን ነገር እያየስስ እንዴት ብሎ ከአንቺ ጋር እንዲሆን ትፈልጊያለሽ? አሁንም ሁሌ እንደምላችሁ ማለት ነው አብርሽ ሲጀመር ለሁሉም ሰው ባለውለታ ነው። ለእናንተ ብቻ አይደለም፣ ለወንድሙ፣ ለእህቶቹ፣ ለእህትና ወንድሙ፣ ለነ እዩ ምናምን አሚሩ፣ ሁሉም ማለት ነው የአብርሽ ውለት አለበት። ዩቲዩብ የማታውቁ ሰዎች ራሱ ከፍተው ዩቲዩብ ሰጥቷችሁ ነው እንትን ያላችሁ። ከዛ ባለፈ ደግሞ አረብ ሀገር ሄዳችሁ ሰርታችሁ ብራችሁ ሳትቀበሉ ስትመጡ ሞባይል አሪፍ ስልክ እየገዛ ስማርት ስልክ ፎን እየገዛ እየሰጣችሁ ዩቲዩብ ቻናል እየከፈተ እንደዚህ ያርጉ አግዟቸው እያለ ምንም ቪዲዮ ሳይለቁ ማለት ነው እነዚህ የመጡ ሰዎች ሴቶች በራሱ ብዙ ሰብስክራይብ የሚያገኙበት እንትን እያመቻቸ ነበር። በጣም የብዙ ሰው ውለታ ያለበት ሰው ነው አብርሽ። እንዳሁን ድንጋይ ሆኖ ሳይሆን ትናንትና ቆንጆ ስብዕና በነበረበት ሰዓት ለብዙዎቻችሁ ደርሶ ነው አሁን እንደዚህ አፋችሁ ከፍታችሁ እንድታወሩ ይህን ሁሉ ተመልካች እንዲኖራችሁ ያደረገ አብርሽ ነው። ያው አርገህናል፣ በቃ እኛ ሜዳ ላይ እንድመጣ አርገሃል እና ደግሞ የካደ ሰው የለም እዚህ ጋር ብላችሁ እንኳን መካድ ካለባችሁ እኛ አልካድንም፣ እውነቱን ግን እንድታየው በሚለው ነው በዚህ ቪዲዮ የመጣ ነው ብላችሁ ራስ ብታወሩ ጥሩ ነበረ። አንተ ባታወጣ እኛ በሌላ ቪዲዮ ብዙ አይዲያ ያለን ሰው እኮ ነን ምናምን ተብሎ አይባልም። ነውር ነው። እኔ የሆነ ሰው የሆነ ነገር አግዤው ቴንኪ ማለት ያለበት ነገር በቃ ክሬዲት ስለሆነ ቴንኪ ነው፣ ምንም ይሁን ምንም ማለት ነው። ስለዚህ እናንተ መካድ ደግሞ ሽምጥጥ እና የማታገኘው ሰው እንኳን ቢሆን ተጣልተ ምናምን የማታገኘው ሰው ሲሆን ችግር የለውም እኮ ምንም ችግር የለውም። በቃ አያገኝም። የት አባቱ ጀምር ድሮም ተጣልተናል፣ ምንም አላገዝከኝም። የዛኔ ራሱ እንደዚህ አወጣኝ አይደለ? እኔ ግን በዛ ቪዲዮ ራሱ ባልወጣ በራሴ ቪዲዮ እንደዚህ አይነት አይዲያ ይዤ መምጣት ይችል ነበር ብዬ ብለው ችግር የለውም። አሁን ግን ነገ ልጄን ከባለቤቴ ጋር ሁኜ አሳድገዋለሁ በምትይው ልጅሽ ነገ ጠዋት እኮ ያየዋል ቪዲዮ መለስ ብሎ። ስለዚህ እሱ የለም በሚለው ይህን ያክል የማያስፈልግ ቃል አያስፈልግም ነበረ። አሁንም ልክ አይደላችሁም። ፍቅርም ብዙ ሰው እየወደደች ነገሮችን ወደ አልተፈለገ ወደ ሩታ ቤት እየመጣሽን ወደ ሩታ አይነት ሀሳብና አስተያየት፣ ሩታ ደግሞ ነገሮችን ለማስተካከል በጣም ነገረኛ እየሆንሽ ነው። ይሄ ነገሮች ደግሞ እስካልተስተካከለ ድረስ አብርሽ በምን መልኩ ከአንቺ ጋር እንደሚሆን አላውቅም። በመጨረሻ ግን ሄርሚ ዛሬ የወሰንሽው ውሳኔ እስከ መጨረሻው እንዲያዘልቅልሽ
እፈልጋለሁ፣ እመኛለሁ፣ እወዳለሁ የዚህ ድራማ ወይም ደግሞ የዚህ ውስብስብ ያለ ፊልም ማብቂያ እፈልጋለሁ። ከእናንተ ጋር የቆየው ኪራ ቻናል ነኝ። ሲልናው ከኔ ጋር ከቆያችሁ በመጨረሻ ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። ላይክ በማድረግ ቅድም ያልጀመራችሁ ሰዎች ላይክ በማድረግ ጀምሩ። ሲልናው ከኔ ጋር ቆይታችሁ በጣም ብዙ ሰዎች አላችሁ እኔን እያያችሁ ሰብስክራይብ የማታደርጉና 70% ናቸው። 25 ብቻ ነው ሰብስክራይብ አድርጉ። 75% አካባቢ ሰብስክራይብ አላደረጋችሁም እናንተ ምንም የሚከፈልም የሚቀንስም ነገር የለም። እየገባችሁ ሰብስክራይብ አድርጉ ለማለት እወዳለሁ። አሻ